ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች በዛሬው ቪዲዮአችን ወይም በዛሬ ትምህርታችን የምንማማረው ከዚህ ላይ እንደምታዩት በአማርኛ አስቀምጬላችኋለሁ። በዚህ በኩል ደግሞ እንግሊዘኛ በአማርኛ ማለት ነው። በዚህ በኩል ደግሞ ቀጥተኛ እንግሊዘኛ ማለት ነው። ኦኬ አሁን ለምሳሌ ከዚህ ላይ ምን ይላል? ወንድ ይላል። ወንድ ነው አይደለ? በእንግሊዘኛ አማርኛ ወንድ ተብሎ ሲጻፍ እንደዚህ ነው። ወንድ ማለት በእንግሊዘኛ ሜል ማለት ነው። ሜል ኦኬ። ከዚህኛውም እንደምታዩት ሴት አለ። እሺ በእንግሊዘኛ አማርኛ ሴት ብለን አስቀመጥን ነው። በእንግሊዘኛው ደግሞ ፊሜል ይሆናል ማለት ነው። ፊሜል ይሆናል ማለት ነው። በዚህ አይነት መንገድ በዛሬ ቪዲዮ ሁሉን አንድ ባንድ የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ ትምህርቶችን እየሰጠን እያስተማርን እንገኛለን። እርስዎን ወይም ልጆን ለማስተማር ፈልገዋል? እንግዲያውስ ምንም እንዳያስቡ ከዚህ ላይ በምናስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ በማንኛውም ሰዓት በማንኛውም ጊዜ በመደወል ማናገር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ የሚገባላችሁ ይሆናል። ተከታተሉ። እሺ ወደ ትምህርቱ ስንመጣ ተከታተሉኝ። ወደ ትምህርቱ ስንመጣ ይህ ምን ይላል? ወንድ ነው የሚለው። ወንድ በአማርኛ ወንድ ይላል። በእንግሊዘኛ አማርኛ ለመጻፍ ወንድ ብለን ምን አድርገን መጻፍ አለብን? WEND መሆን አለበት። ወንድ ብለን ለመጻፍ ማለት ነው። ይህኛው በአማርኛ ወንድ ይላል፣ በእንግሊዘኛ አማርኛ ወንድ እዚህ ላይ ተቀምጧል። ቀጥተኛ በእንግሊዘኛ ለመጻፍ ደግሞ ሜል MELE ይሆናል ማለት ነው። ስለዚህ ሜል ወንድ ለማለት ከፈለጋችሁ ሜል፣ ካለዚያም ደግሞ ወንድ በእንግሊዘኛ አማርኛ በዚህ እሺ፣ በአማርኛው ደግሞ ወንድ ብለን በዚህ አይነት መንገድ እንገልጸዋለን ማለት ነው። ወደዚህኛው ስመጣላችሁ ይሄኛው ምን ይላል? ሴት ይላል። ሴት ሴና ት አንድ ላይ ሴት ይላል። ሴት ለማለት ስትፈልጉ SET መሆን አለበት። ሴት ለማለት ስትፈልጉ SET። ሶ በአማርኛው ሴት፣ በእንግሊዘኛው አማርኛው ሴት ሲቀመጥ እንደዚህኛው ነው። ቀጥተኛ እንግሊዘኛው ፊሜል ይሆናል ማለት ነው። FEMALE ፊሜል ይሆናል ማለት ነው። ሴት ማለት ፊሜል ይሆናል ማለት ነው። ኦኬ ሶ ከዚህ ላይ እንደምታዩት ወንድ አለ፣ ሴት አለ። ወንድ ሴት፣ ለወንድ ሜል ካነነ ለሴት ደግሞ ፊሜል እንላለን ማለት ነው። ኦኬ ተከታተሉኝ። ወደዚህኛው ስመጣላችሁ ምን ይላል? ቤተሰብ ይላል በአማርኛው ቤተሰብ። ቤተሰብ በእንግሊዘኛው አማርኛው ቤተሰብ ብለን ስንጽፍ እንዴት አድርገን ነው የምንጽፈው? BETESEB ይሆናል ማለት ነው። BETESEB ቤተሰብ። ሶ በእንግሊዘኛው ቤተሰብ ብለን ለመናገር ከፈለግን ምን ማለት መቻል አለብን? ፋሚሊ ማለት መቻል አለብን። FAMILY ይሆናል ማለት ፋሚሊ። ኦኬ ቤተሰብ በአማርኛ በእንግሊዘኛው አማርኛ ቤተሰብ ፋሚሊ ይሆናል ማለት ነው። ኦኬ ቤተሰቦች፣ ስለዚህ ቤተሰብ ስትሉ በዚህ አይነት መንገድ በአማርኛ መጻፍ ማንበብ ትችላላችሁ። ይህኛው ደግሞ ቤተሰብ በእንግሊዘኛ አማርኛ፣ ይህኛው ደግሞ እንግሊዘኛ ይሆናል ማለት ነው። እሺ ወደዚህኛው ስመጣ ሴት ይላል። ይህ ምንድን ነው? በአማርኛ ሴት፣ በእንግሊዘኛ አማርኛ ፊሜል። ወንድ ይላል። ወንድ በአማርኛ፣ እንግሊዘኛ በአማርኛ ሜል፣ በእንግሊዘኛው ሜል ይሆናል ማለት ነው። ወደ ቀጣዩ ሊሄድላችሁ ተከታተሉ። እሺ ወደዚህኛው ስመጣላችሁ እናት 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 እናት። ሶ እናት ለማለት ማለት ኢ ነው የምትሆነው። ና ማለት ደግሞ NA ነው የሚሆነው። ት ከሆነ ደግሞ ቲ ትሆናለች ማለት ነው። ስለዚህ እናት በእንግሊዘኛ አማርኛ እናት። ሶ እናት ምንድን ነው የሚባለው በእንግሊዘኛ? እናት ማዘር ይባላል ማለት ነው። ማዘር MOTHER ከሆነ ማዘር ብለን እናነባዋለን ማለት ነው። እናት እናት በእንግሊዘኛ አማርኛ
ማዘር። በዚህ አይነት መንገድ ትጽፉታላችሁ ማለት ነው። ሶ አያስቸግራችሁ ማለት ነው። ቤተሰብ በእንግሊዘኛው ፋሚሊ ይሆናል ማለት ነው። እናት እንግሊዘኛ አማርኛ እናት ብላችሁ ጽፉ በዚህ አይነት መንገድ ማዘር በእንግሊዘኛው። ወደ ቀጣዩ ልሄድላችሁ፣ ተከታተሉ። አሁን ደግሞ እናት ካልነነ አባት ብለን እንጽፋለን ማለት ነው። እናት ካልነነ አባት ብለን እንጻፍ። ይህ ምን ይላል? አባት ይላል። አባት ብለን በእንግሊዘኛ አማርኛ ለመጻፍ ስንፈልግ ቢኤ ይሆናል። ባ ከሆነ ቢኤ መሆን ሳለበት፣ ት ከሆነች ደግሞ ቲ ብቻ ትሆናለች። አባት በአማርኛ አባት፣ በእንግሊዘኛው አማርኛ አባት። በእንግሊዘኛ አባት ለማለት ምንድን ነው የምንለው? ፋዘር ነው የምንለው። FATHER ከሆነ ፋዘር ይሆናል ማለት ነው። በአማርኛ አባት፣ በእንግሊዘኛ አማርኛ አባት እንደዘርጋችሁ ትጽፋላችሁ። እንግሊዘኛ ከሆነ ደግሞ አባት በዚህ አይነት መንገድ ይጻፋል ማለት ነው ቤተሰቦች። በዚህ በኩል አማርኛውን የተቀመጠላችሁ፣ በዚህ በኩል መሀል ላይ የተቀመጠው ደግሞ እንግሊዘኛ አማርኛ ማለት የአማርኛውን ጽሑፉን በእንግሊዘኛ ስንጽፈው ማለት ነው። ቀጥተኛ እንግሊዘኛ ትርጉም ከሆነ ደግሞ በዚህ በኩል አስቀምጬላችኋለሁ ማለት ነው። ግራ እንዳትጋቡ ማለት ነው። ኦኬ እሺ፣ አሁን ደግሞ ወንድ ልጅ ምን እንደሚባል እንይ። ወንድ ልጅ ይህ ምን ይላል? ወንድ ልጅ ይላል አይደል? ወንድ ልጅ። ስለዚህ ወንድ ልጅ ወንድ ለማለት ወንድ ብለን እንጽፋለን። እዚህ ላይ ወንድ ብለን ስለጻፍን በይህን መጠቀም ትችላላችሁ። ልጅ ለማለት ደግሞ ልጅ LIG ይሆናል። ልጅ። ኦኬ። ስለዚህ ወንድ ልጅ ምንድን ነው የሚባለው? ሰን ነው የሚባለው። ኦኬ፣ ሰን ተብሎ ይጠራል ማለት ነው። SON ከሆነ ሰን ተብሎ ይጠራል ማለት ነው። ስለዚህ ወንድ ልጅ ሰን ተብሎ ይጠራል ማለት ነው ቤተሰቦች። ኦኬ እሺ፣ ወደ ቀጣይ ልሄድላችሁ። ሴት ልጅ ወንድ ልጅ ብለናል። ሴት ልጅ ስንልስ? ሴት ልጅ። ኦኬ፣ ሴት ልጅ ከሆነ ምንድን ነው የምንለው? ሴት ብለን እንጻፍ መጀመሪያ። ሴት ከዚህ ላይ ሴት ብለን ጽፈናል አይደል? ልጅ የሚለውንም ከዚህ ላይ ጽፈናል። አይከብዳቸው። ልጅ LIG ይሆናል። ሴት ልጅ ምንድን ነው የሚባለው? ዳውተር ይባላል። ዳውተር ትባላለች ሴት ልጅ። ዳውተር ተብላ ትጠራለች። DAUGHTER ከሆነ ዳውተር ተብሎ ይነበባል ማለት ነው። ሴት ልጅ ማለት ነው። በአማርኛው ሴት ልጅ፣ እንግሊዝኛ በአማርኛ እንግሊዝኛው ቀጥተኛው ሴት ልጅ ሲሆን እንደዚህ ይሆናል ማለት ነው። ከዚህ ላይ መያዝ ያለባችሁ ወንድ ልጅ በአማርኛ ወንድ ልጅ፣ እንግሊዝኛ በአማርኛ ሰን ተብሎ እንደሚጠራ፣ ሴት ልጅ ከሆነች ደግሞ ዳውተር ተብላ እንደምትጠራ ማወቅ መቻል አለባችሁ ማለት ነው። ወደ ቀጣዩ ተከታተሉ። እሺ፣ አጎት ይላል። አጎት በአማርኛ አጎት። ስለዚህ አጎት ካለ በአማርኛ በእንግሊዝኛ አማርኛ AGOT ከሆነ አጎት ይሆናል። አጎት። አጎት የሚለውን በእንግሊዝኛ ምን እንለዋለን? አንክል እንለዋለን። አንክል እንላለን ማለት ነው። UNCLE አንክል ብለን እንጽፋለን ማለት ነው። ስለዚህ ከዚህ ላይ አጎት ይላል። ይሄኛው አጎት በእንግሊዝኛው አማርኛ፣ እዚያ አንክል ብለን እንጽፋለን ማለት ነው። እሺ፣ ወንድ ልጅ ምን ነበር ያልኳቸው? ወንድ ልጅ በእንግሊዝኛው አማርኛ ሰን ተባባልነን። ሴት ልጅ ምን ተባባልን? ዳውተር እንላለን ማለት ነው። ከዚህኛው ደግሞ አጎት አለ። አጎት ብለን ለመጻፍ በእንግሊዝኛ አማርኛ ነው። አጎት በእንግሊዝኛ ምንድን ነው? አንክል ይሆናል ማለት ነው። በዚህ አይነት መንገድ በቀላሉ መያዝ መረዳት ትችላላችሁ ማለት ነው። አሁንም ደግሜ እነግራችኋለሁ። በዚህ በኩል አማርኛ፣ ይህኛው ደግሞ እንግሊዝኛ አማርኛ ማለት ቀጥታ ይህኛው ሳይቀየር በእንግሊዝኛ ጽሑፍ በመጻፍ እንግሊዝኛ አማርኛ የሚባለው ማለት ነው። በዚህኛው በኩል ደግሞ ቀጥተኛ እንግሊዝኛ ትርጉሙ ማለት ነው። እሺ፣ አሁን ደግሞ አጎት ካልነነ አክስት ይባላል አይደል? አጎት ካልነነ አክስት። አክስት። ይሄ አክስት ይላል ማለት ነው። ስለዚህ አክስት ካልነነ አክስት ብለን ለመጻፍ AKST
አክስት እንግሊዘኛ በአማርኛ ማለት ነው። ይህም አክስት ነው የሚለው፣ ይህም አክስት ነው የሚለው። ይሄኛው በእንግሊዘኛ አማርኛ ነው፣ ይሄኛው ደግሞ በአማርኛ ይሆናል ማለት ነው። ሶ አክስት ብለን ለመጻፍ ምን ማለት አለብን? አንት ይባላል ማለት ነው። ኤ ዩ ኤን ቲ አንት ተብሎ ነው የሚጠራው። አንት ኦኬ፣ አንት ተብሎ ይጠራል ማለት ነው። አንት ኤ ዩ ኤን ቲ አንት ኦኬ፣ አክስት አንት ተብሎ ይጠራል ማለት ነው። ስለዚህ በዚህ አይነት መንገድ መያዝ ትችላላችሁ። እሺ አጎት እንግሊዘኛ አማርኛው አጎት ይላል። እሺ ቀጥተኛ እንግሊዘኛው አንክል ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ አክስት ይላል። አክስት በእንግሊዘኛ አማርኛው አክስት ብላችሁ ጽፉ፣ እንደዚህ ነው። እዚያ አንት ይሆናል ማለት ነው። ኦኬ አክስት አንት ተብሎ ይጠራል ማለት ነው። ኤ ዩ ኤን ቲ ከሆነ አንት ተብሎ ይነበባል ማለት ነው። አንት። እሺ ወደ ቀጣዩ እሄድላችኋለሁ። ወደ ቀጣይ ደግሞ ምንድነው ባል ሚስት የሚባለው አለ አይደል? እነሱን ነው የምንጽፍ ማለት ነው። መጀመሪያ ባል የሚለውን እንጽፋለን። ከዚያ በኋላ ደግሞ ሚስት። ባል ምንድን ነው በእንግሊዘኛ? ሀዝባንድ ነው አይደል? ስለዚህ ተከታታዩ መጀመሪያ በአማርኛ እንጻፈው። ባል ይላል አይደል? ይህ ምንድን ነው የሚለው? ባል ይላል። ባል ብለን ለመጻፍ ቢኤ ኤል ይሆናል ማለት ነው። ኤል ይሆናል። ቢኤ ኤል ባል ይሆናል ማለት ነው። ባል ይሆናል ማለት ነው። ሶ በእንግሊዘኛ ሀዝባንድ ብለን እናነባለን ማለት ነው። ባል ለማለት ሀዝባንድ ብለን ነው የምንጽፈው የምናነበው። ኤች ዩ ኤስ ቢ ኤ ኤን ዲ ሀዝባንድ ይሆናል ማለት ነው። ኦኬ ተከታተሉኝ። ኤች ዩ ኤስ ቢ ኤ ኤን ዲ ከሆነ ሀዝባንድ ይሆናል ማለት ነው። ስለዚህ በአማርኛ ባል፣ በእንግሊዘኛ አማርኛ ባል ቢኤ ኤል ይሆናል። እንግሊዘኛው ቀጥተኛው ባል ማለት ሀዝባንድ ይሆናል ማለት ነው። ሀዝባንድ ኤች ዩ ኤስ ቢ ኤ ኤን ዲ ሀዝባንድ። ኦኬ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ስለዚህ እነዚህ በዚህ በኩል አማርኛ አለ፣ በዚህ በኩል እንግሊዘኛ አማርኛው አለ፣ በዚህ በኩል ደግሞ ምን አለ? እንግሊዘኛው ቀጥተኛ ትርጉሙ አለ ማለት ነው። ከዚህ ላይ አሁን ያቆምነው ባል ከሚለው በእንግሊዘኛ አማርኛው ባል። እሺ ይህኛው ደግሞ ቀጥተኛ ሀዝባንድ ብለን እናገራለን ማለት ነው። አሁን ባል ካልነነ ሚስትንን ደግሞ እንጽፋለን። ሚስት ኦኬ ስ አንድ ላይ ሚስት ይላል። ሚስት ኦኬ ባል ተብሎ ሚስት ነው አይደል የሚባለው። ሶ ሚስት ብለን ለመጻፍ ኤም አይ ይሆናል። እዚያ ስ ከሆነች ኤስ ትሆናለች። ት ከሆነች ደግሞ ቲ ትሆናለች ማለት ነው። ቲ ሚስት ሲሆን በእንግሊዘኛ አማርኛው ይሄን ይመስላል ማለት ነው። ሚስት ይሄኛው ምንድን ነው? ሚስት በአማርኛው በእንግሊዘኛ አማርኛ ሚስት በእንግሊዘኛ ምንድን ነው የሚባለው? ዋይፍ ተብላ ትጠራለች። ዋይፍ የቤት እመቤት እንደማለት ነው። ሚስት ማለት የቤት እመቤት እንደማለት ነው አይደል? ሶ ዋይፍ ተብላ ትጠራለች በእንግሊዘኛ ዋይፍ። ስለዚህ ዋይፍ ብለን እንጽፋለን ማለት ነው። WIFE ዋይፍ ሚስት። ስለዚህ ሚስት በእንግሊዘኛ አማርኛው ሚስት፣ በእንግሊዘኛ ዋይፍ ብለን እንጠራለን ማለት ነው። አንዴ ተከታተሉኝ። ይሄ ምንድን ነው የሚለው? ወንድ። ይሄ አማርኛው ማለት ነው። አማርኛው ወንድ፣ በእንግሊዘኛ አማርኛ ሲሆን ደግሞ ምን ይሆናል? ወንድ ይህ ነው የሚሆነው ማለት ነው። ወንድ በእንግሊዘኛ አማርኛው ይህ ይሆንና ቀጥተኛ እንግሊዘኛ ትርጉሙ ሲሆን ደግሞ ምን ይሆናል? ሜል ይሆናል ማለት ነው። ሜል ኦኬ። እሺ ይሄ ምንድን ነው? ሴት በእንግሊዘኛ አማርኛ ሴት ሲጻፍ እንደዚህ ይሆናል። ሴት ማለት ፊሜል ይሆናል ማለት ነው። ለወንድ ልጅ ሜል ካለ ለሴት ልጅ ፊሜል እንላለን ማለት ነው። ኦኬ እዚህ በኩል ስንመጣ ደግሞ ይህ ምን ይላል? ቤተሰብ ይላል። ቤተሰብ ማለት በእንግሊዘኛ አማርኛ ሲጻፍ ቤተሰብ እንደዚህ ይሆናል። ኦኬ እዚያ ቤተሰብ ማለት በእንግሊዘኛ ምን ይሆናል? ፋሚሊ ይሆናል ማለት ነው። ፋሚሊ ብላችሁ ትጽፋላችሁ ማለት ነው። ቤተሰቦች። እሺ ወደዚህኛው ስመጣላችሁ ይህ ምን ይላል? እናት በአማርኛ በእንግሊዘኛ አማርኛ እናት ሲባል ሲጻፍ እንደዚህ አድርጋችሁ ትጽፋላችሁ። እናት ማለት በእንግሊዘኛ ምንድን ነው? ማዘር። ኦኬ
ወደዚህኛው ልምጣላችሁ። ይሄ ምን ይላል? አባት በአማርኛ። እንግሊዘኛ በአማርኛ አባት ሲል እንደዚህ አድርጋችሁ ትጽፋላችሁ። አባት ይላል። ሶ በእንግሊዘኛ ቀጥተኛ ትርጉሙ አባት ፋዘር ይባላል ማለት ነው። ፋዘር። እሺ ወደዚህኛው ልምጣ። ወንድ ልጅ ይላል። ወንድ ልጅ በእንግሊዘኛ አማርኛ ወንድ ልጅ ይህን ይመስላል። ሰን ማለት ደግሞ ወንድ ልጅ ሰን ተብሎ ይጠራል ማለት ነው። ኦኬ ወደዚህኛው ልምጣላችሁ። ይሄ ምንድነው? ሴት ልጅ እንደዚህ ይጻፋል በእንግሊዘኛ አማርኛ። ሴት ልጅ በእንግሊዘኛ ምንድነው? ዳውተር ተብሎ ይጠራል ማለት ነው። ዳውተር ተብላ ትጠራለች። ኦኬ ዳውተር። ኦኬ ሶ ወደዚህኛው ልምጣላችሁ። ይሄ ምንድነው? አጎት በእንግሊዘኛ አማርኛው ሲጻፍ አጎት ተብሎ በዚህ መንገድ ይጻፋል። እንግሊዘኛ ቀጥተኛ ትርጉም ደግሞ አንክል ይሆናል ማለት ነው። አንክል። ኦኬ እሺ ወደዚህኛው ስመጣ አጎት ተብሎ አክስት ይባላል። ይሄ አክስት ይላል። አክስት የሚለው እንግሊዘኛ በአማርኛ ሲጻፍ አክስት ይህን ይመስላል። ሶ አንት ተብላ ትጠራለች ማለት አክስት አንት ተብላ ትጠራለች ማለት ነው። እሺ ወደዚህኛው ስመጣ ባል በአማርኛ ይህን ይመስላል። ባል ብለን ለመጻፍ BAL ይሆናል ማለት ነው በእንግሊዘኛ አማርኛ። በእንግሊዘኛ ከሆነ ደግሞ ባል ምን ተብሎ ይጠራል? ሃዝባንድ ተብሎ ይጠራል ማለት ነው ቤተሰቦች። እሺ ወደዚህኛው ስመጣላችሁ ሚስት በአማርኛ ባል ተብሎ መቼ ሚስት ነው የሚባለው? ሚስት ተብሎ በእንግሊዘኛ አማርኛ ሚስት ብላችሁ ለመጻፍ ይህን ይመስላል። በእንግሊዘኛ ሚስት ምንድን ነው? ዋይፍ ተብሎ ይጠራል ማለት ነው። ስለዚህ በዚህ በኩል አማርኛው፣ በዚህ በኩል እንግሊዘኛ አማርኛ፣ በዚህ በኩል ደግሞ እንግሊዘኛውን ጽፌ አስቀምጬላችኋለሁ ማለት ነው። እናንተ ቪዲዮን እየደጋገማችሁ በማየት መለማመድ ትችላላችሁ ማለት ነው። በይበልጥ ደግሞ በግል በግሩፕ በኦንላይን መማር ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ብታናገሩን ወይም ብደውሉልን ታገኙናላችሁ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ